የአፋር ነጻ መሬት ታጣቂዎች በትግራይ መሬት ላይ እንደሚንቀሳቀሱ የታጣቂ ኃይሉ ዋና አዛዥ ተናገሩ። አፋር ክልል የኤርትራ መንግስትና የትግራይ ተቃዋሚ ታጣቂዎች መሰልጠኛና መዋጊያ ቀጠና ሆኗል ሲል የአፋር ብሔራዊ አንድነት አብዮታዊ ግንባር አስታወቀ። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ጉዳዮች አቀርብላችኋለሁ። አብራችሁን ቆዩ። የአፋር ነጻ መሬት ታጣቂዎች በትግራይ መሬት ላይ እንደሚንቀሳቀሱ የታጣቂ ኃይሉ ዋና አዛዥ ተናገሩ። የአፋር ነጻ መሬት ታጣቂዎች ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ከቢቢሲ ጋር ባደረጉት ቆይታ እንደተናገሩት ታጣቂ ኃይሉ የአፋርን መሬት ለቆ በትግራይ ሁሉም አካባቢዎች ላይ እየተንቀሳቀሰ ይገኛል። ከቀናት በፊት በትግራይ ኃይሎችና በታጣቂ ኃይሉ መካከል ግጭት መፈጠሩ የሚታወስ ሲሆን ጥቅምት 27 ቀን 2018 ዓ.ም የአፋር ክልል መንግስት ባወጣው መግለጫ የህወሓት ኃይሎች በቶምሳ ወረዳ ጥቃት በመክፈት በንጹሃን አርብቶ አደሮች ላይ ጉዳት ከማድረስ ባለፈ 6 ቀበሌዎችን ተቆጣጥረዋል ብሎ ነበር። የነበረውን ሁኔታ በተመለከተ ማብራሪያ የሰጡት የታጣቂ ኃይሉ ዋና አዛዥ ግጭቱ በተቀሰቀሰበት ወቅት ታጣቂ ኃይሉ በአፋር ክልል ነጻ መሬት እንዲሁም ድንበር ላይ እንደነበረ በመጥቀስ በወቅቱም የጊዜያዊ አስተዳደሩ ታደሰ ወረደ ወደ ራያ ጉብኝት እንደሚያደርጉ እንደማያውቁና የትግራይ ኃይሎች ድንበር ላይ ተኩስ መክፈታቸውን ገልጸዋል። እነሱ ናቸው ወደ ድንበር መጥተው ተኩስ የከፈቱብን፣ የኛዎቹ ራሳቸውን መከላከል ስለነበረባቸው ተከትለው ሄደው አጥቅተዋል። በኋላ ላይ ግን ግጭቱ እንዲሰፋ ስላልፈለግን ኃይላችንን ወደ ነበረበት እንዲመለስ አዘናል። እነሱ ግን አፋር ቶምሳ ድረስ ተከትለው ጥቃት በመክፈት የአፋር ሕዝብ ላይ ጉዳት አድርሰዋል፣ አፈናቅለዋል ሲሉም ዋና አዛዡ ተናግረዋል። በወቅቱ የነበረው ውጊያ 7 ሰዓታት ገደማ መውሰዱን የተናገሩት ጄኔራሉ በሰው ኃይል ላይ ቀላል የመቁሰል አደጋ ከመድረሱ ያለፈ ኪሳራ አላጋጠመም ነው ያሉት። ሁኔታውን ስናየው ግን እነሱም ከአፋር ሕዝብ ጋር መጋጨት ስለሌለባቸው የአፋር ህዝብም መጎዳት ስለሌለበት አካባቢውን ለቀን ወደ ትግራይ መሬት ሄደናል ያሉ ሲሆን እኛ ከትግራይ ኃይሎች ጋር የመዋጋት ፍላጎት የለንም፣ እንደ ጠላት የምንቆጥረው ኃይልም የለም፣ የትግራይ ተወላጆች እርስ በርስ እንዲዋጉ ፍላጎት የለንም። ይህ ካለፉት ጊዜያት በጦርነቱ ከተከፈለው ዋጋ አንጻር ትልቅ ኪሳራ ነው። ከኛም ሆነ ከነሱ ኃይል መስዋዕትነት እንዲከፈል አንፈልግም፣ ምክንያቱም ይህ ለመላው ትግራይ ኪሳራም መርዶም ነው ሲሉ ጀነራሉ ተናግረዋል። ታጣቂ ኃይሉ በአፋር ክልል ውስጥ መንቀሳቀሱ ሁለቱን አጎራባች ክልሎች ቅራኔ ውስጥ አይከትም ወይ በሚል ለቀረበላቸው ጥያቄ ምላሽ ሲሰጡ ትግራይ ውስጥ ሰላማዊ ትግል የማድረግ ፍላጎት ቢኖራቸውም ምቹ ሁኔታ ባለመኖሩ ለመውጣት መገደዳቸውን አስረድተዋል። ኣብ ትግራይ እናሃለና እቲ ጎንፂ ተፈጢሩ ለከለዋነ ድማ ኣብ ትግራይ ሲ መንበሪ ኣይከኣልናን መንዋር ሕዝናዊ ናውጢ ዘሎ ተናዲዱ ኩለት ንዝያዲና ተቃሊስናላ ኣብ ትግራይ ትበሃል ኢል ተናዲዱ ዝወፀ እምበር ትግራይ ብጣዕሚ ኢና ንፈቱ። ዓፋር እውን ኣለና፣ ኣብ ራያ ኣለና፣ ኣብ ሽረ ኣለና፣ ኣብ መቐለ ኣለና፣ ኣብ ተንቤን ኣለና፣ ኣብ ዓድዋ ኣለና፣ ኣብ ኩሉ ኣለና። ኣብ ዝሓለፈ ዓፋር ኢና ዘለና ይለክ ነይረ፣ ሕዚ ኣብ ኩሉ ትግራይ ኢና ዘለና። የፌዴራሉ መንግስት ታጣቂ ኃይሉ በአፋር እንደሚንቀሳቀስና በትጥቅና መሰል ቁሳቁሶችም ድጋፍ እንደሚያደርግለት በተደጋጋሚ በጊዜያዊ አስተዳደሩ በኩል ወቀሳ መቅረቡን ተከትሎ ውላችሁ ምንን ማዕከል ያደረገ ነው በሚል ለቀረበላቸው ጥያቄ እኛ የፌዴራሉ መንግስት አይደግፈንም፣ ለክልሉ ለውጥ የሚጨነቁ የትግራይ ተወላጆች ናቸው የሚደግፉን፣ ከመንግስት ጋር ምንም አይነት ውል የለንም ሲሉ መልሰዋል። የታጣቂ ኃይሉ ዋና አዛዥ ታጣቂ ኃይሉ በአፋር ክልል ሲንቀሳቀስ መቆየቱንና አሁን ላይ ግን በትግራይ መሬቶች ላይ እንደሚንቀሳቀስ ሲገልጹ የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ትላንት ከሪፖርተር ጋር ባደረጉት ቆይታ በህወሓትና በጊዜያዊ አስተዳደሩ በኩል ስለሚሰነዘረውና አፋር ክልል ውስጥ ታጣቂዎች ይንቀሳቀሳሉ መባሉን በተመለከተ አፋር ውስጥ የተባለው አይነት ታጣቂ የለም ብለዋል። ህወሓትና የትግራይ ጊዜያዊ አስተዳደር
የአፋር ክልል መንግስት ያቀረበውን የጥቃት ክስ ውድቅ ያደረጉ ሲሆን መንግስት የድሮን ጥቃት በመፈጸሙ የትግራይ ኃይሎችና ንጹሃን ዜጎች መገደላቸውን በመግለጽ የተባበሩት መንግስታት ድርጅትና የዓለም ማህበረሰብ ዲፕሎማሲያዊ ጫና እንዲያደርጉ ሲል ህወሓት ጥሪ ማቅረቡ ይታወሳል። አፋር ክልል የኤርትራ መንግስትና የትግራይ ተቃዋሚ ታጣቂዎች መሰልጠኛና መዋጊያ ቀጠና ሆኗል ሲል የአፋር ብሔራዊ አንድነት አብዮታዊ ግንባር አስታወቀ። የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም ኡጉጎሞ ዛሬ ህዳር 2 ቀን 2018 ዓ.ም ባሰራጨው ወቅታዊ መግለጫ የአፋር ህዝብን ቁማር ያስያዘው ሲል የወቀሳቸውን የአፋር ክልልና የፌዴራሉን መንግስት ተቃውሞ አሰምቶባቸዋል። ለአፋር ህዝብ ክብርና ነጻነት እንዲሁም ሉዓላዊነት እየታገልኩ ነው ያለው ግንባሩ የፌዴራሉና የክልሉ መንግስት እንዲሁም ሌሎች ኃይሎች በትብብር መሰረተ ልማት ማልማት ሲያቅታቸው ውድመት ለመፈጸም በአፋር ህዝብ ዙሪያ ግጭት እየጠመቁ ነው ሲል ወንጅሎ ገዢውን መንግስት ከሌሎች ኃይሎች ጋር ተባብሮ እንደሚታገል በመግለጫው አስታውቋል። መንግስት በአፋር ህዝብ ላይ ስጋት ጋርጧል ያለው የአፋር ብሔራዊ አንድነት አብዮታዊ ግንባር ክልሉ የኤርትራን መንግስት በትጥቅ ትግል ለማስወገድ የሚሰሩ ታጣቂዎች መሰልጠኛ ሆኗል፣ ከህወሓት አኩርፈው የወጡ የትግራይ የሰላም ኃይል ነን የሚሉ መሰልጠኛና መዋጊያ ቀጠና አድርገውታል። ይህ በመሆኑም የአፋር ህዝብ የከባድ መሳሪያና የድሮን ድብደባ ሰለባ ሆኗል በማለት ገልጧል። በሶማሌ ክልል በኩልም የኢሳ ኃይል ከክልሉና ከፌዴራል መንግስት እገዛ እየተደረገለት እንዲሁም አልፎ አልፎ በቀጥታ ተሳታፊነት የአፋር ህዝብ ከፍተኛ ዋጋ እየከፈለ ነው ሲልም ወቅሷል። ግንባሩ ይህን ቢልም በትላንትናው ዕለት ሪፖርተር ያነጋገራቸው የአፋር ክልል የኮሚኒኬሽን ቢሮ ኃላፊ ክልሉ ውስጥ የተጠለለ ታጣቂ እንደሌለ ገልጸው ህወሓት ባለፈው ሳምንት መጨረሻ የክልሉ ወሰን ውስጥ ገብቶ ተቆጣጠራቸው የተባሉ ቦታዎችን ይዞ እንደሚገኝ ተናግረው ነበር። የአፋር ብሔራዊ አንድነት አብዮታዊ ግንባር በመንግስት በኩል የቀይ ባህር ጋር ለመድረስ የተያዘው እቅድም ጦር የሚያማዝዝ በመሆኑ የአፋር ህዝብም የጦር ሜዳ የሚሆንበት አጋጣሚ እንዳይፈጠር ስጋቱን የገለጸ ሲሆን የክልሉ መንግስት በጀቱን በማጠፍ ለጦር አገልግሎት እያዋለ ነው በማለትም ከሷል። ባለው የኑሮ ውድነት አሁን ላይ በአፋር ክልል ከፍተኛ የሆነ ረሃብ፣ የመልካም አስተዳደር ችግርም ተከስቷል። በተጨማሪም የመብት ጥያቄ የሚያነሱ ሰዎች ከፍተኛ የሆነ ወከባ፣ እንግልት፣ እስርና ድብደባ እየተፈጸመባቸው በመሆኑ ህዝቡ ለዘርፈ ብዙ ጥቃት ተጋላጭ ሆኗል በማለትም አሳስቧል። የአፋር ህዝብና አፋርን የጦር ሜዳ ከሚያደርጉ ተግባራት መንግስት እንዲቆጠብና የሰላማዊ ትግል ጥምረት እንዲኖር ጥሪ ያቀረበው ግንባሩ በአፋር ክልል ውስጥ የትጥቅ ትግል ለማድረግ እየተንቀሳቀሱ የሚገኙ አካላት በአስቸኳይ ክልሉን ለቀው እንዲወጡ ሲልም አሳስቧል። ዓለም አቀፍ የሰብአዊ መብት ተቋማትና መንግስታት የኢትዮጵያ መንግስት አፋርን፣ አማራና ትግራይን በማተራመስ አጠቃላይ ምስራቅ አፍሪካ የጦር ሜዳ ለማድረግ እየሰራ በመሆኑ ከመንግስት ጋር ያላቸውን ግንኙነት እንዲገመግሙ ሲልም ጥሪ አቅርበዋል። ባሳለፍነው ሳምንት የአፋር ክልል መንግስት የህወሓት ኃይሎችን የክልሉን ወሰን አልፈው በመግባት በከባድ መሳሪያዎች ንጹሃን ላይ ጉዳት ማድረሳቸውን ያስታወቀ ሲሆን መንግስት በአካባቢው የድሮን እርምጃ ስለመውሰዱም ዘገባዎችና መግለጫዎች መውጣታቸው ይታወሳል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ ነበርኩ። የሰዓቱን አበይት ጉዳዮች አቀረብኩላችሁ። መልካም ጊዜ